በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኝነት በግፈኛው አባታችን እንባና ጸሎት የተደረገልኝን ከብዙ በጥቂቱ እንዲህ ስል እመሰክራለሁ። እኔ ዛሬ የምታዩኝ አስከሬን የነበርኩ መንቀሳቀስም አልችል ጸበል ሂጄ መጠመቅ ማልችል በሁለት ሳምንት አንዴ ነው ሂጄ የምጠመቀው። ለዛውም ተደግፌ ካልሆነ ራሴን ችዬ መቆም አልችልም ነበር። ሰውነቴንም መታጠብ አልችልም ነበር። ተደግፌ ነው መቆም የምችለው የነበር። ዛሬ ግን በግፈኛው አባታችን እንባና ጸሎት እዚህ ደርሼ ቁሜ ለመመስከር በቅቻለሁ። ለእኔ የደረሰ ለእናንተም ይድረስላችሁ። እናም ደግሞ ተማሪ ነበርኩ። 12ኛ ክፍል ነበር የጨረስኩት። ስራ የለኝም፣ ውጤትም ቀርቶብኛል። ግን እዚሁኜ የራማው መልአክ የወንቅ እሸቱ ቅዱስ ገብርኤል ሆይ ስራ ስጠኝ፣ ስራ ካለበት ቦታ ውሰደኝ ስል ነበር እና ግን ማንም ሳይኖረኝ ገንዘብም የለኝ፣ ዘመድም ወገንም ደግሞ ጠልተውኝ ነበር። ግን በግፈኛው አባታችን እንባና ጸሎት ሰውኮ ተምሮ ዲግሪም ማስተርም ሰውም ኑሮት ገንዘብም ኑሮት ስራ ይዛል። እኔ ግን ሰውም ኑሮኝ ገንዘብም ኑሮኝ አይደለም ስራ ያዝኩት። አዲስ አበባ ነኝ የምኖረው። ስሜ ይቅርታና ጽጌ ማርያም ይባላል የመጽሐፍ ስሜ እና ትውልድ ቦታዬ ማዕከላዊ ጎንደር ደልጊ ነኝ እና የምኖረው አዲስ አበባ ነው። ግን ከዚህ ወጥቼ አዲስ አበባ ነበር የሄድኩት። አዲስ አበባ ሲሄድ ግን ማንም ሰው የለም። መንገድ ላይ ነው ያገኘኋቸው ሰዎችን። መንገድ ላይ ያገኘኋቸውና የት ናችሁ ስላቸው አዲስ አበባ አሉኝ። አዲስ አበባን አላውቀውም ስላቸው እኛ ጋር ትሄጃለሽ ልጄ አሉኝ። ግን እዛ ሂጄ የት አርፋለሁ የት ወድቃለሁ መጠጊያ የለኝም ነበረ። በግፈኛው አባታችን እንባና ጸሎት ጠበቁኝ። ለእኔ የደረሰ ለእናንተም ይድረስላችሁ። እዛም ሂጄ ስራ አለ ወይ የለም ብዬ አልዞርኩም። ቤት ክራይ አለ ብዬ ወይም የለም ብዬ አልዞርኩም። እዛ ሂጄ ሰዎቹ ጋር እዛውን ስራ የምሰራው ልብስ ፋብሪካ ነው። ግን ደግሞ እዛ ሂጄ ስራ ወተው እዛው ቅርብ ነው የምሰራበት ቦታ። ቤት ክራይ ደግሞ እዛው ሰዎቹ ነው ያገኘሁት። እነሱ መንገድ ላይ ካገኘኋቸው ሰዎች ቤት ክራዩን እዛው አገኘው፣ ስራውንም እዛው ገባው። ለእኔ የደረሰ የራማው መልአክ የግፈኛው አባታችን እንባና ጸሎት ለእናንተም ይድረስላችሁ። እናም አባታችን በእውነት ተማሪዎች ስራ የለንም ብላችሁ ተስፋ አትቁረጡ። ግፈኛው አባታችን የድሆች መጠጊያ የድሆች እንባ አባሽ ናቸውና የኔን እንባ አብሰውልኛል። ለእኔ የደረሰ ለእናንተም ይድረስላችሁ። አባታችን በእውነት እኛኮ ተንቀን ሰው አትሆንም፣ እሷ ፍሬም የላት እዛው ነው የምትቀር ተብዬ የነበርኩ ሰው ነኝ። ግን ዛሬ ሂጄ አገር ቤት ሂጃውን ያውቁኝም ሰዎቹ እቻውን የድሮ ጽጌ ናት ይሉኛል። ዛሬ በወንቅ እሸት ሌላ ሰው ሁኜ እንደገና ዳግም ነው የተወለድኩት። ለእኔ የደረሰ ለእናንተም ይድረስላችሁ። አባታችን በእውነት እኛ በመዳናችን እኛ ገንዘብ የሌለን ገንዘብ በማግኘታችን እኛ ጤናችን በማግኘታችን ነው የሚገፉት። ሌላማ ምን አደረጉ? አባታችን እኮ ታሪክ ነው የሚሰሩት። ለኛ ለወደቅ ነው ፈላጊ ለሌለን ነው ታሪክ የሚሰሩት። ግን አባታችን በእኛ መነሳት በእኛ መዳን ግን ይገፋሉ፣ ሁሌም ይሳደዳሉ በእኛ መዳን። በእውነቱ አባታችን እንደ ሰማይ ከዋክብት እንደ ምድር አሸዋ እድሜያቸውን ያርዝምልን። በወጡበት በሰላም ወደ ገዳማቸው ወደ በዓታቸው ይመልስልን። ለእኔ የደረሰ አምላከ ቅዱስ ገብርኤል አምላከ ዮሐንስ ለእናንተም ይድረስላችሁ። አመሰግናለሁ ስላዳመጣችሁ። ስሜ ዓለም ስሜ ተቀባ፣ ክርስትና ስሜ ፍቅረተ ስላሴ ይባላለሁ። ሳይገባኝ እንዲገባኝ አድርጎ ከዚህ ቦታ እንድመሰክር አድርጎኛል። የምመሰክረው አንድ ለባሌ፣ አንድ ለራሴ፣ አንድ ለእናቴ ነው የምመሰክረው። በቅዱስ ገብርኤል ተራዳይነት
በድንግል አማላጅነት እንድመሰክር አድርጎኛል። በአባ ዮሐንስ እንባና ጸሎት እኔ የምመሰክረው አንዱም ስለ ባሌ ነው። ባሌ ውለሽ ነበረበት። ከእናት አባቱ ቤት አያስገባውም። ምን ጊዜም እጸልይ ነበረ። ቅዱስ ገብርኤል ቦታ ተረግጦት የእናት አባቱን ቤት ለመግባት አውቅቶት ስል ነበረ። ማህበራዊ በኩራት ተመዝጋቢ ነን። ጸሎቴን ሰምቶ መጦ ተመዝግቦ ቦታውን ረግጦ ስለቴንም ሰምቶ ከእናት አባቱ ቤት እንዲገባ እንዲወጣ አድርጎልኛል። ይሄ አንድ ምስክሬ ነው። ሁለተኛው እኔ ቤተሰቦቼ ገጠር ናቸው። እኔ ገለጎ ወረዳ ነው የምኖረው። ቤተሰቦቼን አይቼ ስመለስ መገንጠያ ነው እና የምንሳፈረው። በሞተር ሂጄ መኪና እየጠበቁ ምሳርን ይዘው ሊመታ ይመጣ። እውነት ቅዱስ ገብርኤል 11 ዓመት ነው ብቅልህን የሰበርኩት። ከዚህ ምሳር አውጣኝ ስል ሊጥልብኝ ያለውን ምሳር እጁ እንደከረረ ቀረ። መጨረሻ ላይ ምንም በ2 ደቂቃ ልዩነት ምንም ሳይፈራቀቅ መኪና በሮ ደረሰልኝ። ከህፃንነቱ ያሳደግኩት ልጅ ሾፌር ማውቆ ሆነ። አንቺ ልጅ ምንድነው ከፊትሽ ምሳርን ይዘ የቆመ ብሏለኝ። እኔ እንጃ ነው ያልኩት። ሌላ ምንም እኔም ደንግጫለሁ አላወኩም። አንተ ምን ልታረጋት ነው ሲለው ሊያናግረውም አልቻለም። ምሳሩ እንደያዘው እንድች እንደደረገው ቀጥሎ ነው የቀረ። በይኔ እንሂድ ብሎት አምጦት የቤት የጣለኝ። ይሄም አንድ ምስክሬ ነው ለቅዱስ ገብርኤል። ሶስተኛ የምመሰክረው እናቴ ደልጊ ናት። እኔ ቋራ ወረዳ ነው የምኖረው። ስለ እናቴ ምንነት አላውቅም። ግን እንግድነት ስሄድ እናቴ የጎተራ ምንድነው የያዘው ስላት 30 ዓመቱ ነው እህል ነክቶ ማውቀው አለችኝ። እንዴት ስላት በቁጠባ ነው የምንኖር፣ መሬት እያከራየንን ምንም እያልን በጋገርነው እንጀራ በ3 አንሳ ገብቶ በ3ኛው ቀን ምን እንደሚበላው አላውቅም አለችኝ። እዛ መጨረሻ ላይ ቅዱስ ገብርኤል መጣሁና በእኔ ስጦታ ለእናቴ ባበረክተው የኔ እጅ ጠባብ ነው፣ በአንተ በማያልቀው ስጦታ ለእናቴ ስጥልኝ ብዬ አልቅሼ ነገርኩት። እምነቱና ጸበሉን ላኩላትና ዘሩን ለጉሰሽ ዝሪው ናልኳት። እናቴ ጡለቴን ሰምቶ ምኑነ የላክሽልኝ ጎሳው ሞልቶ ተርፎ ተወለሉ ነው ያለ ልጅ ምን የላክሽልኝ አለችኝ። መጨረሻ ላይ እኔ አይደለም የሰጠውሽ የሰጠሽ ቅዱስ ገብርኤል ነው። ታኅሳስ 19 ዓመቱ ነው ዘክሪው እናቴ ብዬ እናቴ በስጦታ በእግዚአብሔር ስጦታ በቅዱስ ገብርኤል ተራዳኢነት በረድኤት ትገኝልኛለች። እልል ብላችሁ አመስግኑልኝ። ወንድሞቼ፣ አባቶቼ፣ እናቶቼ፣ እህቶቼ ከዚያ ያሉት መነኮሳት አባ ዮሐንስም ለሀገሩ ያብቃልን፣ ለሚወዳት ገዳም ያብቃልን። ለዚህ ላሉት ለሚያገለግሉት መነኮሳቶችም ደግሞ እድሜያቸውን ያርዝምልን። እነሱ ቢኖሩ ነው እንደፈለግነን ሐኪም እኔ 7 ዓመቴ ነው በሕክምና ተንከራትቼ ከዚህ መፍትሄ አገኘሁት። እነዚህንም ያኖርልን እግዚአብሔር። በእውነት ነገር ልንገራችሁ፣ ያውን ጊዜ በሽታ ሐኪም አያድነው፣ መጠን ግን የምንፈወስ ከዚህ ነው። እቺ ገዳም የነሱ ሳይሆን የኛ ናት። እኛ በክብር እናዛት። እኛ ካላዝናት እነሱም እንግዳ እኛን ተቆጣጥረው ምኑን ነው የሚዘልቁነን? እኛ እኮ ላም ማለት ነን። ተው ተብለንም አንሳማ፣ አታርጉ ተብለንም አንተ ሜር ነው እንደልባችን። እነሱንም አናስቸግራቸው። እግዚአብሔር አባ ዮሐንስም ለሀገራቸው ለዚች ገዳም ለሚወዷት በሰላም ችን ምድር ያስረግጥልን። ስላዳመጣችሁኝ አመሰግናለሁ። እንዴት ዋላችሁ? ያው እኔ የመጣሁት ከማዕከላዊ ጎንደር ነው። የዓለም ስሜ ሀብታም ስጦታው እባላለሁ። የመጽሐፍ ስሜ አመተ ስላሴ። መመሰክረው ስለ ባለቤቴና ያው ስለ ቤቴ ዙሪያ ነው።
ተስዬ የነበረ 1 ብር ነውና ተንበርክኬ 1 ብር ከራሴ ላይ አድርጌ መሰክራለሁ ብዬ ለቅዱስ ገብርኤል ነግሬው ነበር። ቅዱስ ገብርኤል ሰምቶኝ ከባለቤቴ ጋር ሰላም የለንም ነበር። ልጆች ወልደናል። 2016 ይህን ሰሞን ከዚህ ነበርኩኝ እና ባሌ ያጨሳል እና ቅዱስ ገብርኤል የበረሃው መና የወንቅሸቱ ቅዱስ ገብርኤል እንዴት ነው የምታደርገኝ ይሆን? ልጆቼን በአንድ ከውኜ ይዣቸው እሱም ደግሞ ከዚህ ስጃራ ሱስ ተፈውሶ 1 ብር ከራሴ ላይ አድርጌ ተንበርክኬ መሰክራለሁ ብዬ ነበር። እሱም መጥቶ ለቦታው በቅቶልኝ ከስጃራ ሁሉ 29 ዓመቱ በ29 ዓመቱ ተፈውሶልኛል። ለእኔ የደረሰ አምላክ ለእናንተ የሚደርስላችሁ። አሁንም ደግሞ ልጆችን ያዥና ሄደሽ ወንቅሸትን አሳያቸው አስጠምቂያቸው ብሎ አሁን በማህበረ በኩራት ነኝ በጉዞ ይዣቸው መጣሁ። ሁሉም ልጆቼ አውደ ምሕረት ላይ ይገኙልኛል። ለእኔ የደረሰ አምላክ ለእናንተ የሚድረስላችሁ። ሁለተኛው ደግሞ ቤተሰቡ በቃ ሰላም የለንም ነበርና አባታችን ጋር በቃ አባታችን አይዟችሁ እያለ ለእኛ ተስፋ እየሰጠን እንኳንስ አይዟችሁ ሊለና በቃ ብኛ በምንሄድበት መንገድ አይሄድም ነበር። እግዚአብሔር ይመስገን። አሁን ግን ከቤታችን ሁሉ እየመጣ ስልክ እየደወለ አይዟችሁ እያለን ነው። ለእኛ የደረሰ አምላክ ለእናንተ የሚድረስላችሁ። አባታችን ለገዳማቸው ያብቃልን። ደህና ዋላችሁ። ያው እኔ የመጣሁት ማዕከላዊ ጎንደር ማህበረ በኩራት ነው። ስሜ በላይነሽ ታከለ ይባላል። የመጽሐፍ ስሜ ወለተ ስላሴ። ያው እኔ የምመሰክረው ለባለቤቴና ለእኔ ነው። ያው እኔ ጆሮዬን ያመኝ ነበረ። ከሕፃንነቴ ጀምሮ ነበር የሚፈርጠው። አሁን ግን በመንፈስ ቅዱስ ትል እየመሰለ ወጥቶ ድኖልኛል። ሁለተኛ ደግሞ ለባሌ ነው። ያው ባሌን ሆዴን ግራ ጎኔን ይል ነበር። ከዚህ መጥቶ የበረከት ስራ በመስራትና ጸበል በመጠጣት የበግላትና ድንጋይ እየመሰለ ከሆድ ወጥቶለታል። እልል ብላችሁ አመስግኑልኝ። ከዛም በመቀጠል ያው ሲጋራ ያጤስ ነበረ። ሲጋራ በሚያጤስበት ሰዓት ከኔና ከህፃኑ ጋር በጣም ያፈካክረው ነበረ። ከዛ ፍቅር እያለን የሁለታችን ፍቅር የተለየ ነው። ግን ባጤሰ ቁጥር ሁሌም እኔና ህፃኑን ነበር የሚተያየን። ከዛ ግን ከዚህ መጥቶ 40 ጾም በሙሉ በመጠመቅ ከሲጋራ ሱስ ተወግዶልኛል። እልል ብላችሁ አመስግኑልኝ። እንደምን ዋላችሁ? እኔ የምመሰክረው ከብዙ በጥቂቱ የተደረገልኝ ነው። የዓለማዊ ስሜ አባይነሽ፣ መንፈሳዊ ስሜ ደግሞ አመተ ኢየሱስ እባላለሁኝ። ከማህበረ ትጋት ነው። እኔ የምኖረው አገሬ ሰሜን ሸዋ በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት እንዲሁም በአባታችን በአባ ዮሐንስ እንባና ጸሎት የተደረገልኝን ከብዙ በጥቂቱ እንድስል መሰክራለሁ። እኔ በምኖረው በስደት ዓለም ዱባይ ነበረ። 7 ዓመት ነው የኖርኩት እና በ7 ዓመት ስኖር ምንም ገንዘብ አልነበረኝም ነበር። በዛ ላይም ደግሞ ታማሚ ነበርኩኝ። የኩላሊት ህመም ሐኪም ቤት ስሄድ ኩላሊትሽ ተጥቅም ውጭ ነውና ካልተቀየረልሽ አንቺ በህይወት አትኖሪም ብለው ያሉኝ ነበሩ። እና እኔ አባታችንን 2010 ላይ ነበር ማቃቸው በቪዲዮ መከታተላቸው። አጋጣሚ ምስክርነት ሰምቼ የአባታችንን ቲሸርት በማሳጠብ ከጡት ካንሰር ተፈውሻለሁ ድኛለሁ የምትል እህታችን ስትመሰክር ሰምቼ እንዴት ለሷ የተደረገላትን ለኔ ሳይደረግልኝ ይቀራል በማለት ፎቶአቸውን ከስልኬ ላይ አውርጄ በማሳጠብ ኩላሊቴ ላይ በማስቀመጥ ከኩላሊት ህመም ተፈውሻለሁ። ሐኪም ቤት ሄጄ ታሳያቸው ድጋሜ ስመረመር እኛ ላለሽም ወይ ስም ተሳስተሽ ሆናን እንጂ አሉኝ ማለት ነው። እና ከኩላሊት ህመም ተፈውሼ ዛሬ ላይ ይገኛለሁኝ።
ቀጥሎም 7 ዓመት እዛ ስኖር ገንዘብ ምንም ነገር አልነበረኝም። ለቤተሰብ ስልክላቸው ለቤተሰብም ምንም ነገር ሳያደርጉበት ነው ገንዘቡ የሚጠፋው እና ቢሆንም ግን ወደ ሀገር ለመመለስ አቃተኝ። አባታችንን አጋጣሚ ስልክ ተቀብዬ ደወልኩላቸውና አባቴ ወደ ሀገር መመለስ አቅቶኛል፣ በጸሎታችሁ አስቡኝ ብዬ ስላቸው አይዞሽ ልጄ ትገቢያለሽ በማለት እነሱን ባናገርኳቸው በ3 ቀኑ ተመልሼ ወደ ሀገሬ ገብቻለሁኝ። ያን ጊዜ 2011 ላይ እዚህ ቦታ ላይ ስመጣ ተስፋ የቆረጥኩ ሰው ነበርኩኝ። ምክንያቱም 10 ሳንቲምም የለኝም። ቤተሰቦችም እኔም ባዶ እጄን ስለነበረ እነሱም ያው ጠልተውኝ ነበረ። እህት ወንድሞችም ጠልተውኛል። ምክንያቱም ገንዘብ አልነበረኝም ነበር እና እኔም እዚህ ስላለኝ ቦታውን ረግጣለሁ ብዬ ስለመጣሁኝ ስለቴን እዚህ ረግጬ 15 ቀን ተጠምቄ ተመልሼ ሄድኩ። ትዳርም አልነበረኝም ገንዘብም አልነበረኝም። ግን ከዛ 15 ቀን ቆይቼ በመሄድ ትዳርም አገኘሁ፣ አገባሁኝ። ተመልሼ አረብ ሀገር ሄድኩ። እዛ ሄጄ ግን ገንዘብ ምንም 10 ሳንቲም የለኝም ነበር። ቤተሰብም ጠልቶኝ ተጠይፎኝ ነበረ። ዛሬ ላይ ግን ቤትም ሰርቼ እጅ ወረትም ይዤ በረከት ቤቴን በበረከት ሞልቶ በትዳርም በስጋ ደሙ ታትመን እንገኛለን። ወንድሜም ትዳር ከአንድ ሁለቴ የቸገረው ነበረ። ትዳር የለውም። ከአንድ ሁለቴ ሞክሮ ነበረ። ትዳሩ እየፈረሰ አስቸገረው። ከዛ ተስፋ በመቁረጥ አይ እህቴ እኔ እምነቴን ልቀይር ነው አለኝ። እንደዚህ ብሎ ሲለኝ ወደዚህ በአምላክ ዮሐንስ ብዬ በመጮህ ዛሬ ወንድሜ በትዳር ላይ ይገኝልኛል። ትዳር አግኝቶ 2 ልጆች ወልዶ ይገኝልኛል። እህቴ ደግሞ ነፍሰ ጡር ነበረች እና እኔ ነፍሰ ጡር በነሐሴ ነው ትወልዳለች አሉኝ። እኔ ደግሞ ግን እሷ ግን የወለደችው በሐምሌ ነው። ታማ ነበረን። ሰኔ ነበረ በሽታው የጀመራት። ከዛ ታመመች። ራሷን አታውቅም ስትወልድ ማለት ነው። ያው የወለደችውም ጠፍቷን፣ እሷም ደግሞ ራሷን አታውቅም። ሙሉ ሰውነቷ ፓራራይዝ ሆኗል። ከዛም ያው እህትሽ ታማለች ምናምን አሉኝ። አይ በቃ ያው ልጅም ስለሆነች የኔ ታናሽ ስለሆነች አይ በምጥ የተነሳ ነው ታመመ ብዬ ቀለል አድርጌ ነበር ያስኩት ማለት ነው። ከዛም በኋላ ቆይተው ከአንድ ወር በኋላ በቃ እህትሽ እኮ ደክማለች እና ልትሞት ነው፣ አንዳንድ ነገሮች መገጃጃ ብር ላኪልን ይሉኛል። እንዴት እንደዚህ እንደቀላል ነገር ይሉኛል ብዬ በጣም አለቀስኩኝ። ወንድሜ ጋር ስደውል እህቴ አታልቅሽ፣ እኛ ራሱ ላንቺ ሳንነግርሽ ከ5 ወር በላይ አስታመናታን፣ እኛ ራሱ ተስፋ ቆርጠናል እና እሷ የምትተርፍ ሰው አይደለችም እና አንቺ አታልቅሽ፣ አንቺ ደህና ሁኚ እንጂ አለኝ። እንዴት ይሆናል ብዬ ወደዛ አምላክ ዮሐንስ አንተ ታውቃለህ ብዬ በትጋት ማህበር ላይ በመናገር እህቶቼ ጸሎት አድርጉልኝ ብዬ በመናገር አይ አይዞሽ ምንም አትሆንም ሲሉኝ እሺ ብዬ ያንን ብሩ ላኩኝ። ያው በመጠራጠር ትሞታለች በማለት ብር ላኪ ስላሉኝ ብሩን ላኩት ዝም ብዬ ማለት ነው። ቃለ መገዛዚያ ትሞታለች ስላሉኝ ማለት ነው። ከዛ በ3 ቀኑ ስደውል ከነገርንሽ በኋላ እኮ መልስ ማትናገርም ነበረ መልስ ተናገረች ብለው አሉኝ ማለት ነው። ግን መልስ ትናገራለች፣ ሰውነቷ ግን ፓራራይዝ ሆኗል፣ ምንም ነገር መንቀሳቀስ አትችልም ሲሉኝ ከዛ በጣም አለቀስኩኝ። አምላከ ዮሐንስ በትጋት ማህበር ላይ ልመሰክር ነበረ፣ ግን እንዴት ላደርግ እግሯ ፓራራይዝ ሆኗል ምናምን ብዬ ለብቻዬ ዝም ብዬ ሳለቃቅስ በህልሜ አባታችንን አየኋቸው። ልጄም ሆነሽ ነው ሲሉኝ በህልሜ አባዬ እህቴ እኮ እግሯን ታማለች ፓራራይዝ ሆናለች ስላቸው አይ ልጄ ምንም አትሆንም አይዞሽ አታስቢ ይሉኛል በህልሜ ማለት ነው። ከዛ ጠዋት ብንን ብዬ ለእናቴ ደወልኩኝ ዝም ብዬ ማለት ነው። ከዛ ስደውል እህቴ እንዴት ነች ብዬ ስደውል አረ ዛሬ ሌሊት በላብ የተነሳ ላብ እንደውም እኛ ሽንቷን ሽንታ ነው ልብሷ ላይ ብለን ቀና ስናረጋት ቀጣለች ብለው አሉኝ ማለት ነው። ሌላው ደግሞ ባለቤቴ ወደዚህ ሲመጣ እኔ ከስደት ገና ወደዚህ መንጣቴ ነው። ወደ ቤተሰብ ጋርም አልሄድኩም፣ ምክንያቱም ስላለብኝ ገና ከስደት ወደዚህ ነው የመጣሁት። ወደ ቤተሰብ ጋር አልሄድኩኝም። 6 ዓመት ቆይቼ ወደዚህ ነው የመጣሁትና ባለቤቴ እኔን ተቀብሎ ወደዚህ ልንመጣ ስንል ባለቤቴ ወደ አዲስ አበባ እየመጣ እያለ 105 ሰው የያዘ መኪና የህዝብ መኪና ተገለበጠ፣ ገደል ገባ ማለት ነው። ባለቤቴ መኪና ውስጥ እንዳለ ማለት ነው። ከዛ ባለቤቴ እንዳለኝ አምላከ ዮሐንስ አንተ ድረስልኝ በማለት ምንም ሳይሆኑ 105 ሰዎች ምንም ነገር ሳይቆስሉ ምንም ሳይሉ ድነዋን። መኪናው ገደል ገብቷን፣ ግን እነሱ ግን ምንም አልሆንም፣ እሱም ምንም አልሆነም።
ለእኔ ደረሰ፣ ለእናንተ የምትደረሰላችሁ። አመሰግናለሁ። አባታችንን በሰላም ወደ ሀገራቸው ይመልስልን። ላይን ለስጋ ለመታየት ያብቃን። እድሜያቸውን ያስረዝምልን።